አሁን ወደ ሳርጀሪ ክፍል ሊገባ ነው። ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። በታይላንድ በሕክምና ላይ የሚገኘው ልበ ቀናው ለብዙዎች ችግር ፈጥኖ የደረሰው ማስተር አብነት ወደ ቀዶ ሕክምና ክፍል ሊገባ እንደሆነ ባስተላለፈው ቪዲዮ ላይ ገልጿል። ደጋግ ኢትዮጵያውያን አሁንም በደግነታችሁ በጸሎታችሁ አስቡኝ፣ ከሰርጀሪ በኋላ ከሕክምናው በኋላ ለምስጋና እንገናኛለን በሚል እጅግ ልብን በሚሰብር ስሜት ላይ ሆኖ መልእክት አስተላልፏል። ለብዙዎች የበጎ አድራጎት ስራን ሲሰራ የነበረው፣ ችግረኞችን ሲረዳ ሲደግፍ የነበረው፣ ከብዙዎች ጋር ሲያለቅስና ሲያነባ ሲቸገር የነበረው ማስተር አብነት እንግዲህ ጤናው ከታወከ በኋላ በርካቶች ልባቸው ተሰብሯል። እሱም በሀገር ውስጥ ሕክምናውን ሲከታተል ቆይቶ ለተጨማሪ ሕክምና ወደ ውጪ ሰሞኑን ወጥቷል። መላው ኢትዮጵያውያን በዚህ ወጣት በዚህ ለብዙዎች በደረሰው ለብዙዎች ችግር ቀድሞ በደረሰው ማስተር አብነት መታመም አልጋ ላይ መዋል እጅግ ልባቸው አዝኗል። እሱም እንግዲህ ከህመሙ ጋር እየታገለ በርካታ ስራዎችን ሲሰራ እንደነበረ ነው የገለጸው። ቀደም ብሎ ባስተላለፈው መልእክትም በጸሎታችሁ አስቡኝ፣ የጤናዊ ሁኔታ ታውቋል ብሎ ካለ በኋላ በርካቶች ነው የደነገጡት። እንግዲህ በሀገር ውስጥ ሕክምናው ሲከታተል ቆይቶ በተለያዩ መንግስታዊ ድርጅቶች እና መንግስታዊ ባልሆኑ ድርጅቶች ድጋፍ በታይላንድ ለሕክምና ሄዷል። ወደ ቀዶ ሕክምና ክፍል እንደሚገባም ነው የገለጸው ማስተር አብነት። ታዋቂና በብዙዎች ዘንድ የሚወደደው ማስተር አብነት ለረጅም ጊዜ ሲከታተል የነበረውን የሕክምና ሂደት ስለማጠናቀቅ በአሁኑ ሰዓት ወደ ቀዶ ሕክምና ወይም ሰርጀሪ ክፍል እየገባ እንደሆነ ነው ከሰዓታት በፊት የገለጸው። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ ይጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። ማስተር አብነት ወደ ሕክምና ክፍሉ ከመግባቱ በፊት እንግዲህ እንዳልኳችሁ ለኢትዮጵያውያን በሙሉ መልእክት አስተላልፏል። በሁሉም መልካም ነገር ከጎኔ ቆማችሁ ለደገፋችሁኝ ኢትዮጵያውያን፣ ለታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬን አቀርባለሁ ይላል። ይሄ በርካቶችን ልብ የነካ ነው። የጭንቅ ቀን ወዳጆቼ ሁላችሁም ከሕክምናዬ በኋላ እንደተመለስኩ በታላቅ ምስጋና እንደምንገናኝ እምነቴ ሙሉ ነው በማለት ልባዊ ምስጋናውንም ማስተር አብነት አቀርቧል። ማስተር አብነት አሁንም ጸሎታችሁ እንዳይለይ በትህትና ጠይቋል። ይህ የደግነትና የጥንካሬ ተምሳሌት የሆነው ማስተር አብነት የጀመረው ሕክምና ጉዞ ተጠናቆ በሰላምና በጤና ወደ ሀገሩ ተመልሶ የደግነት የበጎ ስራውን እንዲቀጥል በርካቶች መልካም ምኞታቸውን እየገለጹ ነው የሚገኙት። አሁንም እንግዲህ መልካም ዜና ይሰማል ተብሎ ይጠበቃል። እንዳልኳችሁ ወደ ሰርጀሪ ወደ ቀዶ ሕክምና ክፍል ሊገባ ሲል ነው ይህንን መልእክት ያስተላለፈው። ብዙዎቹ እዚህ መልእክት ላይ ስሜታቸው በጣም የማዘን አይነት ነገር ተነቧል። እኛም ተከታትለን ከሰርጀሪ በኋላ ያሉ አዳዲስ መረጃዎችን ወደ እናንተ እናደርሳለን።